ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የኢትዮጵያን የጦር መርከብ ማንሰረቃት? ከሞት ጋር ትግል በጨው ባህር፣ በጉታ ዲቃን። ከሳሌም መጽሔት የተወሰደ። ዕለተ ሰኞ መስከረም 8 1976 ዓ.ም ከጠዋቱ 2 ሰዓት ከ30 ገደማ ነበር። ቁጥራችን ወደ 20 የሚደርሰው የባህር ኃይል መኮንኖችና መርከበኞች በአንዲት አነስተኛ የጦር መርከብ ለቅኝት ከአሰብ ወደብ የተንቀሳቀስ ነው። መርከቢቷ ያላት ነዳጅ 160 ማይልስ ርቀት ብቻ የሚያስጉዝ በመሆኑ ቅኝቱ ሩቅ፣ አሰልቺና አድካሚ እንደማይሆን ተስፋ አድርጌያለሁ። ምክንያቱም ከ3 ቀን በላይ የውሃ ላይ ቅኝት የምናደርግ ቢሆን ኖሮ ተጨማሪ ነዳጅ ይቀዳ፣ ውሃ ይሞላ፣ ስንቅ ይያዝ፣ ሌላም ብዙ ጣጣ ይኖር ነበር። በዚህ የተነሳ ብዙዎቻችን ከጥቂት የውሃ ላይ ቆይታ በላይ በሰላምና በጤና አሰብ እንደምንደርስ ጥርጣሬ አልነበረንም። ፈጣኗ መርከባችን ከወደቡ ውጪ መለቃቸውን ጥለው ወደ ወደቡ ለመግባት ተራቸውን በመጠባበቅ ላይ በሚገኙ መርከቦች መሃል እየተሽለከለኮች ፍጥነት በመጨመር ስትፈተለክ ሁሉም በየሥራ መደቡ ደፋ ቀናውን ተያያዘው። ብዙዎቻችን በዚች መርከብ ላይ ከ2 ዓመት ወይንም ከዚያ በላይ አገልግለናል። መርከቢቷ ቤታችንም መስሪያ ቤታችንም ነች። እሷው ላይ እንውላለን፣ እናድራለን፣ እሷው ላይ እንሰራለን። መኝታ ቤታችን፣ ምግብ ቤታችንና የሥራ ቦታችን አንዱ ከሌላው የሚርቀው በሜትር የሚለካ ነው። ተመሳሳይ መልኩና ድግግሞሹ ያሰለቻል። በዚህ ላይ ጸጥታ ብሎ ነገር የለም። ሁልጊዜ ጩኸት ነው። ሰው ይጮሃል። የአየር ማቀዝቀዣው፣ የውሃ መሳቢያ ሞተሮች፣ የመርከቧ ሞተር፣ ሁሉም በአንድነት ወይንም በየተራ ይጮሃሉ። በዚህ ሁሉ ጩኸት መሃል ለሕይወት ቀላል ግምት ሰጥተው ቀልደው የሚያስቁ፣ ተጫውተው የሚያስፈግጉ ሰዎች ባይኖሩ ሕይወት መርከብ ላይ በጣም አሰልቺ ይሆን ነበር። በዛሬው ጉዞ ላይ ግን ለጨዋታ የሚሆን ፋታ አላገኘንም። ምድቤ የመርከቧ ዋና አዛዥ ጎን በመሆን በትዕዛዝ እያጣደፉኝ ነው። ሌሎቹንም እንደዛው። ከዚህ በተጨማሪ በልቤ ውስጥ አንዳች ፍርሃትና ጥርጣሬ የጫረብኝ ጉዳይ የዋናው አዛዥ ከወትሮ የተለየ ጸባይ ነው። ከመነሻችን ጀምሮ ፊታቸው ላይ እርጋታ አላነበብኩም። ምክንያቱም ባላውቅም ትዕግስት አጥተዋል። ትዕዛዛቸውን ቶሎ ቶሎ ይቀያይራሉ። ስቲር 330 ዲግሪ፣ ስፒድ 1200 አርፒኤም፣ 1800 አርፒኤም። አንድ ቦታ ረግተው አይቆዩም። እዚህም እዚያም ላይም ታችም ይላሉ። የመርከቧን መሪ ይዞ ከጎን ያለው መርከበኛ ሰውየው ምን ነካቸው? እንኳን ቀንና በጨለማም ስንሄድ እንዲህ ጨንቋቸው አያውቅም አለኝ። ነገሩ እውነት ነበር። እንኳን አዛዦችና እኛም ጥልቅ እውቀት የሌለን ረጅም ጊዜ በማገልገላችን የኢትዮጵያን የባህር ጠረፎች በዓይናችን እናውቃቸዋለን። ከእያንዳንዷ ደሴት፣ ተራራና ድንጋይ ጋር ተለማምደናል። ከአንዱ ቀጥሎ ማን እንዳለ ጠንቅቀን እናውቃለን። ታዲያ ጉዳዩ ምንድን ነው? አዛዣችንን ምን ገጠማቸው? በእርግጥ አዛዣችን ከበላይ አለቆች ጋር እንደማይስማሙ አውቃለሁ። መርከባችን ለጨለማው የቀይ ባህርና ለአካባቢው ሙቀት እንድትስማማ ሆና ከመሰራቷን በላይ ሞተሮቿ እንደ ሌሎቹ መርከቦች የ45 ደቂቃና የ1 ሰዓት ዝግጅት ሳያስፈልገው በ10 ደቂቃ ውስጥ ለጉዞ ዝግጁ ይሆናል። በዚህም የተነሳ የዘመቻ መምሪያ መኮንኖች ትዕዛዛቸውን የሚያስተላልፉት ከቢሮአቸው ብቻ ሳይሆን ከመዝናኛ ክበብ፣ ከቀይ ባህርና ከዳህላክ ሆቴሎች ሆነው ጭምር ነው። እናም በዚህ ትዕዛዝ አዛዦችን ትዕዛዛቸው ስርዓት እንዲኖረው ይገባል በማለት እንደሚጨቃጨቁ አውቃለሁ። በዚህ በተንዛዛውና ስርዓት በሌለው ቢሮክራሲ ሁላችንም ብስጩ ነን። ቢሮክራሲው ግን የዋዛ አይደለም።
በተለያየ ጊዜ በነጠላና በህብረት ያደረግነውን ተቃውሞ አኮላሽቶታል። ጓደኞቻችንን እስከ ማጣትም አድርሶናል። በተለይም የመርከባችንን ዋና አዛዥ የማስታውሳቸው በተቃውሞ ምክንያት ተይዘው ለመቀጣጫነት ጉርጉሱም ላይ 11 ጓደኞቻችን የተገደሉለት ማታ በተናገሩኝ ንግግር ነው። ያቺ ዕለት ድብርታም ቀን ነበረች። በአይናችን ስር የተከናወነው ርሸና የሁላችንንም ህልውና አሳሳቢ አድርጎት ነበር። ከግማሽ በላይ ሰራዊቱ ለምሳ ወደ ምግብ ቤት አልሄደም። በአይኑ ደም እየታየው በአፍንጫው ትኩስ ደም እየሸተተው እያቅለሸለሸው የምግብ ፍላጎቱ እንደተዘጋ ማታ ደረሰ። ኃይለኛዋ ፀሐይ ጠልቃ ቦታዋን ቀዝቀዝ ላለው የታህሳስ ምሽት ለቀቀች። የባህር ኃይሉ ምድብ ካለበት ወደ ምጽዋ ከተማ ሰዎችን የምታመላልሰው ጀርባ ከመቼውም ጊዜ በላይ በሰው ተሞልታ ነበር። የደመወዝ ቀን ያልጠጣ መርከበኛ አይደለም የሚል አባባል ቢኖርም የደመወዝ ቀን እንኳን እንደዚህ ሰው ወጥቶ አያውቅም። ግና ከአንድም ሰው ፊት ላይ ፈገግታ የለም። ድብርታም ቀን፣ ድብርታም ፊት። ሰው በየምክንያቱ ይጠጣል። ለመጠጣት የግድ ምክንያት መኖር አለበት። በደስታ ላይ ደስታ ለመጨመር ደስታን ምክንያት አድርገን እንጠጣለን። ሲከፋንም ሐዘንና ችግራችንን አሳበን እንጠጣለን። ለተወሰነ ጊዜ ራሳችንን ለመርሳት በችግራችን ውስጥ ችግራችንን ለመደበቅ የመጠጥ በርኖስን እንከባለን። የዚህ ቀን የሰው ብዛትም ለዚህ ይመስለኛል። ደግሞም ነው። ከብዙዎች ጋር በመዝናኛ ቦታ ላይ ተገናኝተናል። እኔም በዚህ አይነት ራሴን ረስቼ በሐሳብ ባህር ማዶ ተሻግሬ በፈረንጅ ሙዚቃ እየተወዛወዝኩ ወደ እኩለ ሌሊት ላይ ዳንስ ማረፊያ ውስጥ በአገር ልጅነት የምንጠያየቀውን የአሁኑን የመርከቤን አዛዥ አገኘዋቸው። በዚህ ወቅት የአንድ ሚሳኤል መርከብ ምክትል አዛዥ ነበሩ። ጤና ይስጥልኝ አልኳቸው። ከግቢ ውጪ በማዕረጋቸው ወይንም ጓድ በሚል መጠሪያ እንዳልጠራቸው ደጋግመው ነግረውኝ ነበርና ተቀጣይ ስም አላስፈለገኝም። ጤና ይስጥልኝ፣ ዛሬም ትጠጣለህ አሉኝ። አሁን ራሴን ለመርሳት፣ ዓለምን ለመርሳት፣ ችግር ለመርሳት የሚያስፈልገው ዘላቂውን መፍትሄ መፈለግ ነው። ይህ መጠጥና ዳንስ መፍትሄ ሊሆን አይችልም። ይልቅ ነገር አስምታትህ ጨምረህ ትነሳለህ። ችግሮቹ ቦታቸው እንዳሉ ሆነው ታዲያ እኔ ታዛዥ እንጂ አዛዥ አይደለሁ። ራስን በማይጎዳ መንገድ በግልም ሆነ በጋራ የሰራዊቱ ችግር የሚቀለልበትን መንገድ ማሰቡ አይከፋም። ደግሞ መንገዱ አለ አሉኝ። ከእንግዲህ ይህን ከተናገሩኝ ከስንት ወር በኋላ ነበር የመርከቤን ዋና አዛዥ ተክተው በአንድ መርከብ ላይ መስራት የጀመርነው። በጣም ዝምተኛ ከመሆናቸውም በላይ ብቸኛ ናቸው። እድገት አግኝተው አዲሱ ስራ ላይ ሲመደቡ እንኳን ደስ አሎት ለማለት የመጣ ጓደኛ እንኳን አልነበራቸውም። ከተማ ለመዝናናት የሚወጡት ብቻቸውን ነው። በአጋጣሚ ካገኙት ጋር ይዝናናሉ፣ ይጫወታሉ። በበነጋው በስራ ቦታ ላይ ብቸኝነቱና ዝምታው ይቀጥላል። በምንም አይነት ትላንት ስላሳለፉት ምሽት አያወሩም፣ እንዲያወሩም አይፈልጉም። በእሳቸው እምነት ትላንት ያለፈ የታሪክ ቀን ነው። ለነገ ደግሞ ነገ አለ። ለዛሬው ካጋጠማቸው ጋር ያሳልፋሉ። አንድ ቀን አለቃዬ ከሆኑ በኋላ አጋጣሚ አገናኝቶን ከዚህ በፊት እንደምናደርገው መገባበዝ ጀመርን። የኔና የእሳቸው ግብዣ ለየት ያለ ነው። ወር ላይ ከተገናኘን ሙሉ ግብዣ ይጋብዙኛል። ደሞዝ ከወሰድን ቆይቶ ከሆነ የጀርመኖቹን አይነት እንካምጣ እንገባበዛለን። ታዲያ በመጫወት ላይ ሳለን ያን መፍትሄ ያጣውትን ጉዳይ አነሳውባቸው። የጋራ መፍትሄ ማግኘቱ ይከብዳል። የግል ጥረቴን ግን እንደቀጠልኩ ነው። በቅርብ ቀን ወደ ግቤ ደርሳለሁ። ታዲያ ያ መፍትሄ ያጣ ጥረት ዛሬ ሆን የሚደመደመው ፍርሃት ተሰማኝ። የግሪክ የባህር አምላክ ሳይቆጣ አልቀረም። ውሃውን ከስረ መሰረቱ ያነቃንቀዋል። በተራራ ላይ ተራራ እየሰራ ይመጣና መርከቧን ይገጫታል፣ ይንጣታል። በግምት 3 ሰዓት ከ45 ደቂቃ አካባቢ ከአሰብ ሰሜን ምስራቅ ደርማ ከሚባል ቦታ ደረስን።
ከመርከባችን በስተግራ 3 አነስተኛ ደሴቶች ወይንም የድንጋይ ቋጥኞች ነበሩ። አዛዡም የመርከቧን ፍጥነት እንድቀንስ ነግረውኝ ፍጥነቷን ቀንሼ አመቺ ቦታ ለመፈለግ ድንጋዮቹን መዞር ጀመርን። ወዲያውም ከድንጋዮቹ በስተሰሜን 5 ማይልስ ርቀት ላይ ስንደርስ መርከቧን እንዳቆም ታዘዝኩ። መርከቧ ቆመች። መርከቧ እንደቆመች የእሳት አደጋ ሳይረን ተሰማ። ከምግብ ቤት፣ ከመኝታ ላይ፣ ከስራ ቦታ ሁሉም የተመደበበትን የእሳት ማጥፊያ በመያዝ ከቦታው ደረሰ። ልምምድ ቢሆንም እንደ እውነተኛ እሳት የየምድባችንን ተግባር ተወጣን። በመቀጠል የጦርነት ማስጠንቀቂያ ደውል ተደወለ። ሁሉም ዝግጁ መሆኑን ካስታወቀ በኋላ ፋየር ሲባል ኢላማ የሆነውን ድንጋያማ ደሴት በሞርታር በ50 ካሊበር አመድ ውስኪቦን ደበደቡ። ይህን ጊዜ ሁሉ አለቃችን ያልቧቸዋል። ትዕዛዛቸው ወዲያው ነው። የተኩሱ ልምምድ እንዳበቃ አለቃችን ከመኝታ ክፍላቸው 2 የውስኪ ጠርሙስ በማውጣት አንዱን ወደ ውሃ ወረወሩት። እናም መሳሪያ የያዘውን አባላችንን ጠርተው እስቲ ልሞክር በማለት መሳሪያውን ተቀብለው ከላይኛው ወለል ላይ ሆነው በማነጣጠር አንድ ተኮሱ። ሳቱ። በሁለተኛው መቱ። በዚህ ሁሉ የባህር እንቅስቃሴ በ2 ጥይት መምታት መቻላቸው ከመሳሪያ ጋር ጥሩ ትውውቅ እንዳላቸው የሚያስረዳ ነው። ሁለተኛውንም ጠርሙስ ወደ ውሃ ወረወሩና ሌላ መሳሪያ በመቀበል መተኮስ ጀመሩ። በዚህ ጊዜ እንደ ቅድሙ አልቀናቸውም። በ5ኛው ጥይት ነበር የመቱት። ይህም ቢሆን የሚናቅ አይደለም። አዛዡ ይህንን ካደረጉ በኋላ ዞር ሲሉ ምክትላቸውን ከጎን በማግኘታቸው ስማ ሌፍተናንት፣ በልጆቹ ስራ ተደስቻለሁ፣ ግን በፋየር ፋይቲንግ ኤክሰርሳይዝ ጊዜ ትንሽ ቅር ብሎኛል። ፍጥነት ይቀራቸዋል፣ እሱን አንዴ ይድገሙት ብለው አዘዙ። ልምምዱ ተደገመ። በእሳት ማጥፋቱ ልምምድ የተካፈሉት መርከበኞች በመርከቧ የኋላ ጫፍ ላይ ተሰልፈዋል። ምክትል አዛዡ ንግግር ያደርጋል። ከሰማሁት ውስጥ አዛዡ በስራቸው ተደስተዋል፣ ቢሆንም አሁንም ከዚህ የበለጠ መስራት አለባችሁ፣ ፍጥነት ይቀራቸዋል አለ። በወታደራዊ ስነ ስርዓት አመልክቼ ከሰልፉ ስቀላቀል ምክትል አዛዡ ጥያቄ ያለው ብሎ ሳይጨርስ ዋናው አዛዥ ከኛ አንድ ዴክ ከፍ ብለው ከቆሙበት ሆነው በኃይለኛ ቁጣ አቁም አሉት። ልትናገር የነበረችው የምክትል አዛዡ ምላስ እሳት እንደነከሳት ላስቲክ ተኮማትራ ከላንቃቸው ተሰብስባ ገባች። ዋናው አዛዥ በበታቾቻቸው ፊት እንዲህ ስለተናገሯቸውና ስለዘለፏቸው ምክትል አዛዡ ፍርሃት አይሉት ንዴት ግራ ተጋብተዋል። እንደ ፊልም ተዋናይ ዋናው አዛዥ መሳሪያቸውን በግራና በቀኝ እጃቸው እንደያዙ የሁላችንንም እንቅስቃሴ በቁጥጥራቸው ስር መሆኑን ሲረዱ 4 ልጆቹን ከሰልፉ ጠርተው መካከል ወለል ላይ አንበረከኳቸው። በስራ ምክንያት የህይወት ማዳኛ ጃኬት ያለበስነው 2 ነበርን። እኔና ጓደኛዬ ፈይሳ ከተንበረከኩት ተቀብሎ ለራሱና ለኔ ያመጣልን። ከዚያ አዛዡ ጉሮሯቸውን አጸዳዱና ንግግር ጀመሩ። እኔ ከማናቸውም ቅሬታ የለኝም። ቅሬታዬ ከባህር ኃይሉ አስተዳደር ነው። ስለዚህ መርከቧን በኃላፊነት የተረከብኩት እኔ ስለሆንኩ ከመርከቡ ውረዱ አሉን። በዚህ ሰዓት የሚስቁ አባላቶችም ነበሩ። ሰውየው ይቀልዳሉ እንዴ? ምን ማለታቸው ነው? ሌላም ተጠያየቅን። ሁላችንም ግራ ተጋባን። በሉ ውረዱ እንጂ አሉ። ሁሉም ዝም። እንግዲህ የማትወርዱ ከሆነ አሉና ከአናታችን በላይ መተኮስ ጀመሩ። እያንዳንዱ ጥይት ወደ አናታችን ዝቅ እያለ መምጣቱ ይታወቀን ነበር። እንግዲህ ጎበዝ፣ እዚህ ላይ ከመሞት እየዋኙ መሞት አይሻልም አለና ዘሎ ባህር ገባ አንዱ አባላችን። እሱን በማየት ምክትል አዛዡም ዘሎ ገባ። ከዚህን በኋላ የመርከቧ ኤሌክትሪሻን ምክትል አዛዡ የለቀቃትን መርከብ እኛ ምን እናደርጋለን እንውረድ እንጂ ብሎ መልስም ሳይጠብቅ ዘሎ ወረደ። አብዛኛው ሰው ተከትሎት ባህር ገባ።
መጨረሻውን ለማየት ጃኬቱን የማስተካከል መስዬ ቆሜያለሁ። ከጎኔ የሬዲዮ ሰራተኛና ምግብ አብሳያችን ቆመዋል። አትወርዱም አሉ አዛዡ። እኔ ዋና አልችልም፣ መሞት ካለብኝ እዚሁ ላይ ልሙታልና ምግብ አብሳያችን ወለሉ ላይ ቁጭ አለ። ሬዲዮ ሰራተኛችን ደግሞ እኔም ዋና አልችልም። አሁንም እንደገና ጥይት በጆሮአችን ዙሪያ ማፏጨት ጀመረ። ለኛ የሚተኮሰው ጥይት ባህሩ ላይ ያሉትን ለጥቂት እየሳተ ከጎናቸው ያርፍ ጀመር። እነሱ ደግሞ ባህር ላይ ሊጨርሰን ነው ብለው ተረብሸዋል። የሰውየው አያያዝ የማያመች መሆኑን ስረዳ ዘልዬ ባህር ገባው። የሬዲዮ ሰራተኛውም ተከትሎኝ ገባ። ገና ገብቼ 1-2 እንደቀዘፍኩ ምክትል አዛዡ ውሃ ውስጥ ሆኖ ትዕዛዝ ይሰጣል። በፕሮፔለር ሊጨርሰን ነው ተበታተኑ እያለ። በሱ ትዕዛዝ ሁሉ ተበታተነና 1-2 እየሆነ ቅድም ወደ ተደበደበችዋ ደሴት ጉዞ ጀመረ። እኔም ወደዛው ለመሄድ ገና መሳብ እንደጀመርኩ ከኋላዬ ስሜን የሚጠራ ሰው ሰማሁ። መጀመሪያውኑ ከመርከቧ ያለ አግባብ ሲወርድ ብልቱን በውሃ ተመቶ ህሊናውን ስቶ የነበረው አባላችን ነበር የሚጠራኝ። እሱን ለማየት ዞር ስል ዋናው አዛዥ አንዱን ክላሽንኮቭ ወደ ባህር ሲወረውር አየሁ። ከዚያም የመርከቧ ሞተር ከፕሮፕለሯ ጋር የሚያገናኘውን ትሮትል ወይንም ዘንግ ወደፊት ገፋና ምንም ሳይቆይ የመርከቧን ፍጥነት ጨምረው ተፈተለጉ። ባለፉት ቅርብ ቀናት በጎረቤት ሀገር ላደረገችው የጉብኝት ጉዞ አስፈላጊው ጥገና ሁሉ ተደርጎላት የነበረችው መርከብ በዚህ ፍጥነት ባህሩን እየሰነጠቀች ስትሄድ ካለሁበት ሳልነቃነቅ ዝም ብዬ ባይኔ ተከተልኳት። እያነሰች ሄዳ ነጥብ አከለች። በቃ ስኮርፒዮን ደህና ሁኚ፣ ንብረት ቤት ደህና ሁኚ፣ ህይወት ደህና ሁኚ አልኩኝ በሐሳቤ። ከሄድኩበት የሐሳብ ሀገር ስመለስ የቅድሙ ድምፅ አሁንም ይጠራኛል። ጥለኸኝ ትሄዳለህ? በቃ እኔ እዚሁ ተበልቼ እቀራለሁ ማለት ነው? እባክህን ትንሽ እርዳኝ፣ እኔም እሞክራለሁ አለና ወተወተ። ሌላው ደግሞ ጎበዝ፣ አንድ ጥይት ለኔ፣ ምን ነው ዋኝቼ ላልወጣ ለምን ስቃይን ታበዙታላችሁ ይላል። 4 ሆነን ቀርተናል። 3ቱ ዋና ስለማይችሉ እኔ ደግሞ ለምንድን ነው እንጃ። ካሁኑ ሞት አይኑን አፍጥጦ ጥርሱን አግጦ እንደ ኪንን ሊውጣቸው የመጣ ያህል ፈርተዋል። 3ኛው ግን ደፋር ነው። የሬዲዮ ሰራተኛችን ነበር። 2ቱን አረጋግጬ አንድ ላይ አሰርኩና እሱን ለማምጣት ሲሄድ አልፈልግም፣ በእኔ ምክንያት እንድትቸገር አልፈልግም፣ ይልቅ እርዳታ ከመጣ እዚህ መሆኔን ንገርልኝ አለኝ። የተበታተነው ሰው በቡድንም በግልም እየሆነ ወደ ድንጋያማ ደሴት መዋኘቱን ቀጥላል። ርቀውም ሄደዋል። እኔና ዋና የማይችሉት ብቻ ወደ ኋላ ቀርተናል። ትቻቸው እንዳልሄድ ህሊናዬ አልቀበልም አለኝ። በሳቅ በደስታው ጊዜ አብረን እንደነበርን ሁሉ በስቃይና በመከራው ቀን እንዴት ትቻቸው ልሂድ? ከነሱ ጋር መሆን አለብኝ አልኩ። የሚያልፍ ቀን የማያልፍ ስም ያሰጣል። ኖርኩም ሞትኩም ከእንግዲህ እጣዬ ከነዚህ ጋር መሆን አለበት። የቀረን ወደ ደሴቷ ጉዞ መጀመር ነው። ጉዞውን ጀመር ነው። እየዋኘው እየገፋው እየዋኘው መንቀሳቀስ ጀመርን። ብዙም ሳንርቅ እጄን ይደክመኝና እናርፋለን። አረፋ እየደፈቀ ከመሬት አቅጣጫ ወደኛ የሚገሰግሰው ሞገድ ወደ ውስጥ የመጣነውን ያህል ይመልሰናል። ደግሞ እንደገና መግፋት፣ መዋኘት፣ መድከም፣ ማረፍ፣ እንደገና የመጣነውን ያህል ወይም ከዚያ በላይ ወደ ኋላ መመለስ። በዚህ ላይ ሰው አይተው የማያውቁ የባህር አሞራዎች ካገኙት አካባቢ ስጋችንን ሊቦጭቁ ወይንም አይናችንን ሊያጠፉ በላያችን ላይ አንዣብባሉ። ቢቸግረን ጫማችንን እያወለቅን መከላከል ጀመርን። አንዳንድ እያወጣንም ወረወርንባቸው። ወደ ኋላ ላይ እኛም ለመርናቸው፣ እነሱም ለመዱን። በዚህ አይነት ከሩቅ ደሴቲቷን እያየን ወደ እሷ ለመድረስ የነበረን ምኞት በምኞት ደረጃ ቀርቶ አንዴም ሳናርፍ ግን ውጤት ሳናገኝ ፀሐይቷ አሽቆለቆለች። በዚህ መካከል አንድ ሐሳብ መጣልኝ።
በብዛት ሆነን ያለምንም እረፍት ብንገፋቸው በቀላሉ ሊወጡ ይችላሉ። ስለዚህ ወደ ደሴቲቷ ሄጄ ሰውን በማስተባበር ተመልሰን መተን ሰዎቹን ለመርዳት እንድንችል ወይንም እርዳታም ከደረሰ በቅድሚያ ለነሱ እንዲደርስ ለማድረግ የኔ ወደ ደሴቷ መሄድ አስፈላጊ እንደሆነ አመንኩበት። ስለዚህ የኔ እዚህ መቆየት ምንም ውጤት ስለማይሰጥ በኔ መሄድ እንዲያምኑ ማግባባት ነበረብኝና ይህንን አደረኩ። በመጨረሻም ልጆቹ በኔ መሄድ አስፈላጊነት አመኑ። የሻርክን ዓይን የሚስቡ ማንኛውም አብለጭላጭ ነገር፣ ቀበቶ፣ ብረት፣ የእጅ ሰዓትና አብረቅራቂ ቁልፎች ሳይቀር በኪሳችን ከተን ስለነበር ስንት ሰዓት እንደሆነ ባላውቅም ፀሐይ ካሽቆለቆለች በኋላ ጉዞ ጀመር። አቅሜ ፈቀደውን ያህል ከቦታው ለመድረስ ጥረቴን ቀጠልኩ። አሁን ብቻዬን ስሆን ጊዜ ፍርሃት አለኝ። ምንም እንኳን ዋና ባይችሉም የባህርን አውሬ ለመከላከል ከልጆቹ ጋር መሆኑ ጥሩ ነበር። ብቸኝነትና ፍርሃት ተጫጫኑኝ። ግራ ተጋባው። ጉዞዬ ወዴት መሆን አለበት? ወደፊት ወደ ደሴቱ ወይንስ ወደ ኋላ ወደ ልጆቹ? ጨነቀኝ። እኔም መውጣት የምችለው ለልጆቹ እርዳታ የማደርሰው የግድ እኔ ደሴቷ ላይ ከደረስኩ ብቻ መሆኑን በማመን ጉዞዬን ወደፊት ቀጠልኩ። ስንት ሰዓት መፍራት ይቻላል? ከሞት ጋር ተፋጦ በብዙ ሰዓትና ቀናት ይቆያል። ግን ፍራቻው ለጥቂት ጊዜ ብቻ ነው። ካሁን በኋላ በማንኛውም ሰዓት በባህር አውሬ እበላ ይሆናል። የስኪውን ግን ጥረቴን መቀጠል ይኖርብኛል። ፀሐይ ከተለቀች ትንሽ ቆይቷል። ወደ ደሴቲቷ ለመድረስ አሁንም እንደጣርኩኝ ነኝ። ሆኖም ብዙ ይቀረዋል። ጊዜው ግን እየመሸ ጨለማው የብርሃንን ቦታ ቀስ በቀስ እያስለቀቀ ነው። የህይወት ብርሃናችን አብሮ እየለቀቀ ይሆን? ተስፋችንስ ከምሽቱ መጨለም ጋር አብሮ ይጨልም ይሆን? በጀርባዬ በጎኔና በሆዴ የሆንኩ ቶሎ መዋኘት ቀጠልኩ። ባለኝ አቅም ሁሉ ዋኛለሁ። ቀና ብዬ ሳይ ግን ርቀቱ ያው ነው። እኔ ወደ እርሷ የሚሄደውን ያህል የምትሸሸኝ መሰለኝ። ከጧት የጀመረው ንፋስ አሁንም ይነፍሳል። ባህሩ ይናጣል፣ ይዘላል፣ ይፈርጣል፣ ይነሳል። በአይኔ፣ በአፌ፣ በአፍንጫዬ፣ በጆሮዬ ጭምር ይገባል። አንዳንዴ ትንታው አየር መሳብ እስከሚያቅተኝ ድረስ የአየር ቧንቧዬን ዘግቶ አይኔ ፈጦ ሞቴ የቀረበ ይመስለኛል። ያም ሆኖ ጉዞዬ ወደፊት ነው። አካባቢውን ጨለማ እየዋጠው ስለሄደ ደሴቷ የምትታየኝ በጣም ድንግዝግዝ ባለ ሁኔታ ነው። አቅጣጫዬን እንዳልስት አንዳንድ ኮከቦችን ምልክት በማድረግ ወደ እሷ ለመድረስ ሙከራዬን ቀጠልኩ። ይህም ብዙም አልጠቀመኝም። ጨለማው እየከበደ ሲሄድ ብዙ ተመሳሳይ ኮከቦች መውጣት ጀመሩ። ከዚህ በተጨማሪ ማዕበሉ በአይኔ ላይ ተረጭቶ አይኔን ሲያስጨፍነኝና ቆይቼ ስከፍት የትኛዋ ኮከብ እንደሆነች ጠፋችብኝ። በቃ ወዴት መሄድ ይቻላል? ወዴትም። እዚህ ላይ ጥረቴ ያበቃል። ወዴትም አቅጣጫ መሄድ ስለማልችላልኩና ደመደምኩ። ዋናውን ካቆምኩ ቆይቻለሁ። አካባቢው ሙሉ በሙሉ በጨለማ ተውጧል። የባህር እንቅስቃሴው አሁንም አልቀነሰም። በዚህ ጊዜ ውስጥ ብዙ ማይል ወደ ውስጥ ይዞኝ እንደሄደ ገመትኩ። በመሆኑም ለተወሰነ ጊዜ ከማዕበሉ ተቃራኒ መዋኘት እንዳለብኝ ተረዳው። ትንሽ እንደዋኘው ከመጣሁበት አቅጣጫ ባህሩ ሲያባራ ተመለከትኩ። በቃ ሕይወት አዲዮስ። ሻርክ ወይንም ሌላ አውሬ በከፍተኛ ፍጥነት ወደኔ እየገሰገሰ መሆን አለበት አልኩ። ሰውነቴ ተኮማተረ። መላው አካሌ ጅማት የሆነ መሰለኝ። ከጥቂት ሰከንዶች በኋላ የአካል ክፍሌ ስጋ ይቡጭቅለታል። ወይንም ይዞኝ እስከ ባህር ወለል ይወርድና እዚያው በውሃ ግፊት ፈንድቼ ሞታለሁ። ሰውነቴን ነዘረኝ። ሆዴ የሆድ ዕቃዎቼን ሰብስቦና ጠቅልሎ መያዝ ያቃተው መሰለኝ። በዚህች አጭር ጊዜ ብዙ ነገር አሰብ። እናቴ ብቅ አለች። ከነንቅሳቷ ስታለቅስ ታየችኝ። ምን ታረጊ? ያለኔ የለሽም አልኳት። ከዚያማ የተወለድኩበት ሰፈር፣ ጓደኞቼ፣ ትምህርት ቤቴ፣ ባህር ኃይልና ጓደኞቼ፣ ምጽዋ፣ አሰብ፣ አስመራ፣ አዲስ አበባ ግቢ፣ ከተማ፣ የአባቴ ልጆች፣ ዳንስ ቤት፣
ቢራ፣ ሴት። ለካ ይህን ሁሉ ትቼ ነው የምሞተው። መሞቴ ካልቀረ ትንሽ ወሲብ እዚህ ውሃ ውስጥ እንኳን ቢሆን። አይ ነፍስ! በዚች ጊዜ ውስጥ ስንት ነገር ነካካው፣ ስንት ቦታ ደረስኩ። አውሬው አይመጣም እንዴ? አድፍጦ ይሆናል አልኩና እኔም አደፈጥኩ። ነፍሴን መንጥቆ ለማውጣት ያደፈጠውን የባህር አውሬ የማየው በኃይለኛ ስጋትና ጭንቀት ተውጬ ነው። ልቤ በኃይልና በፍጥነት ይመታል። ትንፋሼ ምልክት እንዳይሰጥ ልቆጣጠረው ብሞክርም አልተቻለኝም። ሰውነቴም ይንዘፈዘፋል። እየፈራው መዋኘቴን ቀጠልኩ። ትንፋሼን ውጬ ወዳደፈጠው የባህር አውሬ እይታዬን ላኩት። ከቀድሞ ቦታው የለም። ዙሪያዬን ቃኘሁት። የት ተገኝቶ? ለካ ራሴ የጫርኩት እሳት ኖሯል። እኔ ነው ያስጨነቀኝ። ፍርሃቴ መልሶ አሳቀኝ። ሌሊት አካባቢ ማዕበሉ እየባሰበት ሄደ። በዚያ ላይ ብርድ ያንቀጠቅጠኝ ጀመር። ጥርሶቼ ያለ ውዴታቸው ይንገጫገጫሉ። ሳልፈልግ እል ጀመር። እንደ ናዳ ድንጋይ የሚገጨኝ ውሃና ቅዝቃዜ ስቃይን አባሰው። መሞቴ ላይ ቀር ለምን ስቃይን አበዛለሁ? ቶሎ መገላገል አለብኝ አልኩና የህይወት ማዳኛ ጃኬቴን ለመፍታት እጄን ሰደድኩ። በመሃሉ በዚያን ሰሞን ያነበብኩት ፓፒሎን የሚለው መጽሐፍ ታሪክ ታወሰኝ። ታሪኩ ባጭሩ እንዲህ ነው። አንድ ፈረንሳዊ ወጣት በጉልበት መንገድ ላይ ልጃገረድ ደፍራል የሚል ክስ ተመስርቶበት የዕድሜ ፍታህ ፍርድ ይከናነባል። ህይወትህ እስካለች ድረስ ዓላማ ይኖርሃል የሚለውን የፈረንሳዮቹን አባባል መመሪያው ያደረገው ይህ ወጣት ተሳክቶለት በስተርጅና ዕድሜው እስካመለጠ ድረስ ያለማቋረጥ ከእስር ቤት ለማምለጥ ሲሞክር፣ ሲነቃበት፣ ሲያመልጥ፣ ሲያዝ፣ እስራቱና ስቃዩ ሲጠብቅበት ብዙ ዓመት ኖሯል። ከእስር ለማምለጥ የሚሞክረው ለምንም አይደለም። ዋናው ዓላማው ከዚህ እስር ቤት ወጥቶ በውሸት ህይወቱን ያበላሹበትን ሰዎች አንድ በአንድ ህይወታቸውን አበላሽቶ ከነሱ በኋላ ብዙም አይደለም የ10 ደቂቃ ህይወትን ለመኖር ነው። 10 ደቂቃም ህይወት ነች። እውነት በውሸት ላይ የበላይነቷን ስትቀዳጅ ከማየት በላይ የሚያረካ ምን አለ ይላል። እኔም 10 ደቂቃም ብትሆን ህይወት ናት በማለት የህይወት ማዳኛ ጃኬቱን ሊፈታ የነበረውን እጄን ሰበሰብኩ። ሁለት ሐሳቦች አሁንም ይፈራረቁብኛል። ሞቴን ማፋጠንና 10 ደቂቃም ህይወት ናት የሚለው። ስቃዩ ሲበዛብኝ፣ ማዕበሉ ሲያንገላታኝ ሞቴን፣ የመጽሐፉን ተዋናይ ሳስብ ህይወቴን። በቃ አስቸጋሪ ምርጫ ሆነብኝ። ከቀኑ 4 ሰዓት ጀምሮ ያለምንም እረፍት ስወራጭና ስዋኝ ስለዋልኩኝ ሰውነቴ ደክሟል። የእጄና የእግሬ መገጣጠሚያዎች ቀዳዳቸው ተገሽልጧል። የማቃጠል ህመም ይሰማኛል። ህመምና ስቃዩን ለመርሳት ስል ስለ ዋናው አዛዥ ማሰብ ጀመርኩ። ይህን ሰውዬ አውቀዋለሁ ወይንስ አላውቀውም ብዬ ራሴን ጠየቅኩ። በአብዛኛው ደግነታቸው ውስጥ ጭራቅነታቸውና ጭካኔያቸው ታየኝ። ከዚች ሀገር ራሱን ብቻ ለማውጣት እንዴት በ12 ሰዎች ላይ ሞት ይፈርድብናል? አውሬ፣ አረመኔ ብዬ ጮኩ። ደግሞ እሱ የራሱን ዓላማ ለማሳካት ማንኛውንም መንገድ መጠቀም መብቱ እንደሆነ ታወሰኝ። በእርግጥ ሰውየውን አላውቀውም ነበር አልኩ። አንድ ወቅት አብረን እየጠጣን ስለ ሰው ተነሳ። የለም እሱንማ በደንብ ነው የማውቀው አልኩ። ሰውን አውቀዋለሁ ከማለት በፊት 100 ኪሎ ጨው አብራችሁ ብሉ ይላል። ይህ የሩሲያኖች አባባል ነው። 100 ኪሎ ጨው ለብዙ ጊዜ ይበቃል አይደለም? ለረጅም ጊዜ አብራችሁ ቆዩ ለማለት ነው አሉኝ። ትዝ ሲለኝ እኔና እሳቸውም ይህንን ያህል ጨው አብረን ስላልበላን ስለ እርሳቸው ማሰቡን ተውኩት። የህይወት ማዳኛውን ጃኬቴን እንደ ትራስ ተጠቅሜ አቅጣጫዬን ከማበሉ ጋር እንደሚስማማ አድርጌ በጀርባዬ ጋደም አልኩ። ሐሳቤን ወደ ሰማዩ አደረግኩ። በእውነት ገነትና ሲኦል ይኖር ይሆን? ቢኖሩስ ቦታዬ የት ይሆን? ምን አስቸኮለኝ? ሲደርስ አየው የለም። ደግሞ ወደ ኮከቦቹ ሄድኩ። ደማቅ ኮከብ፣ ደብዛዛ ኮከብ፣ ቀይ፣ ብሩህ፣
አንድ ላይ የተሰባሰቡ ለብቻቸው ፈንጠር ያሉ ሕይወትን ተመስለው ታዩኝ። በዚህች ቅጽበት ከፍቅረኛው ጋር ቁጭ ያለ ወይንም ተቃቅፎ የተኛ ወይም በመዝናኛ ክበብ ላይ ያለ ገና ወደዚህ ዓለም የመጡ ሕፃናት፣ እነሱን በሰላም የተገላገሉ እናቶች፣ ሕይወታቸው እንደዚህ ደማቅ ኮከቦች ደማቅ ነው። በሌላ በኩል ደግሞ እንደኔ በማንኛውም ሰዓት ለመሞት የተዘጋጁ ሰዎች በጦርነት መስመር ገብተው ካሁን ሞትን ወይንም መቁሰልን የሚጠብቁ ወታደሮች፣ በጠና ታመው አልጋ ላይ የዋሉ በሽተኞች፣ ሕይወታቸው እንደ ደብዛዛው ኮከብ ነው። ታዲያ ሁላችንም ኮከብ አለን አይደለም? ስንወለድ የተወሰነልን ኮከብ የዕጣችን የምንቀበልበት። ወደድንም ጠላንም ይህንን እያሰብኩ እንደ ሰመመን አድርጎ እንቅልፍ ይዞኝ ጭልጥ አለ። ለምን ያህል ጊዜ እንደተኛው አላውቅም። ብቻ በእንቅልፌ ህልም ላይ ነበር። በህልሜ ወፎች ያነጋግሩኛል። ለምን ትሞታለህ? አንተ የምትሞትበትን ጊዜና ቦታ መወሰን አትችልም። ነፍስህን መውሰድ የሚችለው የሰጠህ አምላክ ብቻ ነው። ኃይሉ የሱ ነው ይሉኝና በል በዚህ እየተሳብክ ውጣ ብለው መሬት ላይ ያሰሩትን ቀጭን ግር ጫፉን ይሰጡኛል። በሱ ወደ መሬት መሳብ እንደጀመርኩ ከእንቅልፌ ባንኜ ተነሳው። ከእንቅልፌ ወደ እውኑ ተመልሼ ዙሪያዬን ስቃኝ የአንድ ትልቅ ከተማ መብራት አየሁኝ። ከሩቅ የት ነው ያለሁት? ወዴት አመጣኝ ንፋሱ? አሰብ እንዳልሆነ እርግጠኛ ነበርኩ። አሰብ ቢሆን ኖሮ የነዳጅ ማጣሪያው የሚተፋው እሳት ከየትኛውም አቅጣጫ ጎልቶ ይታያል። ይህ የለም። ታዲያ የትኛው የአረብ ሀገር ይሆን? ኤደንም ከ2 ሳምንት በፊት ነበርኩባት። የዚህ አይነት ከተማ አይደለችም። ኤደንንም አውቃታለሁ። ታዲያ የት ይሆን? አሁን ጅቡቲ ሊሆን ይችላል። እዚያ ገብቼ አላውቅም። ለማንኛውም ተራራው ወደኛ ካልመጣ የሚለው የቻይናዎች አባባል ትዝ እያለኝ ወደዚያው ወደ መብራቱ መዋኘት ጀመርኩ። ከጥቂት ጊዜ በኋላ እየቀረብኩት መጣሁ። መርከብ ነው። የንግድ መርከብ። ትንሽ ወደ ጎን እንዳልኩ የሶቪየት ህብረት የንግድ መርከብ መሆኑን ተረዳሁ። መርከበኞቹ ተሰብስበው አሳ ያጠምዳሉ። በመጀመሪያ በመልቁ ተንጠላጥዬ ለመውጣት አሰብኩና ይመቱኛል ብዬ ፈራው። የሚሻለው መጥራቱ ነው አልኩና ታቫሪሽ ፕሊዝ ሄልፕ ሚ አልኩ። አሳ ማጥመዱን አቆሙና መልህቃቸውን ሰብስበው ሄዱ። የእርግማን ማታ ወረድኩባቸው። መርከቡ ወደ ሰሜን አቅጣጫ ሩቆ ሲሄድ የኔም ህይወት ያን ያህል ራቀችኝ። የመርከብ ድምጽ ተሰማኝ። ድምጹ ከመራቅ ይልቅ ሄድ መለስ የሚል መሆኑ አላፊ መርከብ ሳይሆን እኛን በመፈለግ ላይ ያለችውና ተሰማኝ። ይህም ትልቅ ተስፋ ሆነኝ። አሁን ባታገኘኝ ሲነጋ ታገኘኛለች በማለት ስቃይን ችዬ ለመቆየት ቆረጥኩኝ። በዚህ ላይ ደግሞ የፓፒሎን መመሪያ አለ። ደቂቃም ብትሆን ከሁሉ በላይ መቋቋም ያቃተኝ ብርዱን ነው። ወደ ንጋት እየተቃረበ ሲሄድ ብርዱ በጣም ጠነከረ። በዚህ ሰዓት ለ10 ደቂቃ እሳት ዳር ቁጭ ብዬ መሬቱን ረግጬ አፈሩን ጨብጬ በመስኩ ብዬ ተመኘው። ወደ ምስራቅ አድማሱ ላይ በርበሬ መስሏል። ከዚህ አካባቢ ከጥቂት ጊዜ በኋላ ጀንበር ትወጣለች። አዲስ ቀን፣ አዲስ ጀንበር፣ የተስፋ ብርሃን። በቃ በሰላም ከነጋማ በፍለጋ ላይ የተሰማራችው መርከብ ከስንትና ስንት ርቀት ስለምታየን ጧት በቀላሉ እየተለቀምን እንወጣለን ብዬ አሰብኩ። በዚህ ተስፋ ተሞልቼ ንጋቱን በተስፋ መጠበቅ ጀመርኩ። የሚቀጥለው ብርሃን የተስፋ ብርሃን ነው። በሱ እርዳታ እንወጣለን። ብርዱን አባሮ ሙቀት ይሰጠናል። ቶሎ እንድትወጣ ፍላጎቴ ቢሆንም እሷ ግን ሰዓቷን ጠብቃ ከምስራቅ አቅጣጫ ብቅ አለች። ወዲያው ፀሐይ ከመውጣቷ እኛን የምትፈልገን መርከብ ወደ ሰሜን እኔ ባለሁበት አቅጣጫ መጣች። ምንም ጥርጥር የለውም አይታኝ ነው አልኩኝ። አዲስ የመኖር ፍላጎት፣ አዲስ ተስፋ በውስጥ ያቆጠቆጠ። ከሰሜን ወደ ደቡብ ማታ ትቶኝ የሄደው መርከብ ወደ እኔ መጣ። ከሱ ምን ይጠበቃል? ማታም ጨክኖብኝ የለ።
የኔ ተስፋ እያልኩ የጦር መርከቧን በጉጉት ተመለከትኩ። እኔው ጋር ሊደርሱ ትንሽ ሲቀራቸው የጦር መርከቧ ለትራፊክ ሲባል ቀኟን ለመያዝ ስትል አቅጣጫዋን ቀየረች። የሶቪየት የንግድ መርከብ በሜትሮች ርቀት ላይ እያየኝ ሲያልፍ የጦር መርከቧም እሱን ዞሯ ወደ አንድ አቅጣጫ ሲያቀኑ በቅርብ ርቀት ላይ የነበረች ብትሆንም ሳታየኝ አለፈች። ሁለቱም መርከቦች ወደ አንድ አቅጣጫ ነጎዱ። የኔም ተስፋ አብሮ ነጎደ። አትዳኝ ያላት ነፍስ። አሁን ያለሁት ከድንጋያማው ደሴት ደቡብ ምስራቅ ነው። ትላንት የነበርኩት ከደሴቷ ሰሜን ምስራቅ ነበር። ሌሊት መጠነኛ ንፋስ አቅጣጫ ለውጥ ነበር ማለት ነው። ማዕበሉ አሁንም እንደ ትላንቱ ነው። ተራራ ሰርቶ ይመጣል። ሌላ ተራራ ከኋላው ይከተላል። አንዱ ተራራ ብድግ አድርጎ ከጉድጓድ ከቶኝ ያልፋል። የኋለኛው ተራራ እስኪደርስብኝ ድረስ በሁለት ተራሮች መካከል ቆያለሁ። ያም አንስቶ እንደገና ከሸለቆ ይከተኛል። ተራራ ይመጣል፣ ተራራ ያልፋል። ከኋላ ሌላ የውሃ ተራራ ይከተላል። የማያቋርጥ ድግግሞሽ። ከዚህም በኋላ መርከቧ ወደዚህ አካባቢ አልደረሰችም። እሷ የምትፈልገን ትላንት ከተጣልንበት አካባቢ ሲሆን እኛ በንፋስ ተገፍተን ስንትና ስንት ርቀናል። ከጧት ጀምሬ ደሴቷ ላይ ልወጣ እያልኩ አስብና ጉዜን ወደዚያው ሳደርግ እሷ ደግሞ ከሌላ አቅጣጫ ወደኔ ስታመራ አያታለሁ። ደግሞ ወደ እሷ መለሳለሁ። ትመጣና እኔን ሳታይኝ ወደ መጣችበት ትመለሳለች። ወደ አንዱም ሳልሆን ለሁለተኛ ጊዜ ፀሐይ ዘቀዘቀች። ውሃ ጥም ሊገለኝ ነው። ውሃ ላይ ሆኜ ውሃ ጥም። የደረቀው ጉሮሮዬን ለማርጠብ ስጎነጨው ጨው እየመረረኝ ይወርድና ያራሰኝ ይመስላል። አሁንም ትንሽ ቆይቶ ይጠማኛል። እንደገና ጎነጫለሁ። ጨዋማው የባህር ውሃ ካፌ ጀምሮ እያቃጠለኝ ይወርዳል። የማያቋርጥ ግን አንዳንድ ጉንጭ ለመጎንጨት ፋታ የሚሰጥ ጥማት። የምግብ ፍላጎቴ ግን ሞቷል። ትላንት ቁርስ የበላው እስካሁን ምንም አላለኝ። ፍላጎቱ ባይኖርም ሰውነቴ በዚህ በማያቋርጠው እንቅስቃሴና በምግብ እጥረት ዝሎ በመጨረሻም ለሞት ያደርሰኛል ይሆናል ብዬ ሰጋው። በዚህ መሃል አንድ የባህር ተክል ሲንሳፈፍ አግኝቼ አጣጥሜ በላሁት። ሊርበኝ ይችላል በሚል ፍራቻ ብቻ። በዚህ አይነት ሁኔታ ሳለው ወደ 11 ሰዓት መርከቧ ከኔ በስተግራ በግምት ከ2 ማይል ላይ ሰው ስታነሳ ተመለከትኩ። መርከበኞቹ እሱን እያወጡ በእጃቸው ወደኔ ሲያመለክቱ አየዋቸው። አዲስ የመኖር ተስፋ፣ አዲስ የሚቀጥል ህይወት፣ ሞቶ እንደመነሳት ወይንም እንደገና መወለድ። ባለኝ ኃይል ሁሉ ወደ እሷ ዋኘው። እሷም ወደኔ ቀዘፈች። አይ አምላኬ፣ በቃ ልወጣ ነው። እንደገና ኑሮዬን ሀብዬ ልጀምር። ከጓደኞቼ ወዳጅ ከዘመዶቼ ልቀላቀል። የባህር አውሬ ሳይበላኝ ይህንን ሁሉ ሰዓት ቆይቼ በደህና ልወጣ። በቃላት መግለጽ በወረቀት ላይ ማስፈር የማይቻል የደስታ ስሜት ነበር በውስጥ የተሰራጨው። ለእርዳታ የመጣልኝን ባህር ጠላቂ ሳላስቸግር በራሴ ጉልበት እየዋኘው ከመርከቧ ላይ ወጣሁ። በዙሪያዬ ይዞኝ የከረመ የውሃ ግፊት ወይንም ፕሬዠር ከላይ ላይ ሲነሳ ሰውነቴ እንደ ገለባ ቀለለኝ። ሚዛኔን መጠበቅ አቃተኝ። ከዚህም በኋላ ነው ሰዎች እየደጋገፉ ወደ መኝታ የወሰዱኝ። እርዳታ ሰጪ መርከቧ ላይ ከወጣው በኋላ ቀደም ሲል ከልዩ ልዩ ቦታ ተለቃቅመው መርከቧ ላይ ከሚገኙት ጓደኞቼ ጋር ተገናኘን። ግማሾቹ ታመው እንኳን ጓደኞቻችን ይኑሩ ይሞቱ ሳይታወቅ ሐኪም ቤት አንተኛም ብለው የሚንከራተቱ ነበሩ። ገና እኔ ከመውጣቴ ፈይሳስ እያሉ ጠየቁኝ። ምን ነው እኔ ሰው ለመርዳት ስቀር እሱ ከናንተ ጋር ሄዶ የለም ብዬ ጠየቅኳቸው። አዎ አለኝ የመርከቡ ቴክኒሻን። ደሴቱ አካባቢ እንደደረስን ያንተን መቅረት አይቶ ምን ብዬ ትቼው ሄዳለሁ፣ ተመልሼ መፈለግ አለብኝ ብሎ ወደ ኋላ ተመልሷል አለኝ። እውነተኛ ጓደኛ በክፉ ቀን ይፈተናል። በደስታና በፈንጠዝያው ጊዜ ብዙ ጓደኛ መሳይ ሰዎች ሊኖሩ ይችላሉ። ሕይወትን ባደጋ ጋፍጦ ራሱን በመስዋዕትነት የሚያቀርብ ጓደኛ ከ1001 ቢገኝ ነው። እኔና ፈይሳ ከአንድ ትምህርት ቤት በአንድ ጊዜ እንቀጠር እንጂ
ቁጥራችንም ተከታታይ ቢሆንም በትምህርት ቤት አንተዋወቅም። ከቤተሰብ ተለይተን ከወጣን ወዲህ ግን በክፉም በደጉም አንድ ላይ ነበርን። አንድ አይነት ሙያ መርጠናል። ሙያችን ደግሞ የበለጠ አቀራርቦናል። ቢሆንም በዚች ቀን ፈይሳ ለኔ የዚህን አይነት መስዋዕትነት ለመክፈል ዝግጁ መሆኑን አላወቅኩም ነበር። እኔስ በሆን ይህንን ለማድረግ ተዘጋጅቼ ነበር ወይ ብዬ ራሴን ስጠይቅ፣ በእርግጥ ዛሬ ማንኛውንም አይነት ስቃይ ሞትን ጨምሮ የምቀበልለት ይመስለኛል። ከዚያ በፊት ግን እንጃ፣ መናገሩ ይከብደኛል። በእርግጥ የሱን ያህል የማይቀርቡኝን ለመርዳት ራሴን ላደጋ አጋልጬ ነበር። የኔ ግን ይሉኝታ ይመስለኛል። ነገ ከዚህ አደጋ ተርፈን ብንገናኝ ምን ላለሁ ምን ይሉኛል የሚል አይነት ይሉኝታ። እኔ እንደወጣው ወደ ሐኪም ቤት ሊያደርሱኝ መርከቧ ጉዞ ጀመረች። ፈይሳ ሳይገኝ ወዴትም መሄድ እንደማልፈልግ ለመርከቧ አዛዥ ደጋግሜ ገለጽኩላቸው። ግን አዛዡ ከምጽዋ የመጡ የእርዳታ ሰጪ መርከቦች በፍለጋ ላይ መሆናቸውን ገለጹልኝ። ቢሆንም ጥቂት እንደተጓዝን ከአንደኛዋ መርከብ ጋር በሚያደርጉት የሬዲዮን ግንኙነት እዚህ ጋር አንድ የሞተ አግኝተናል፣ እስካሁን ያልተገኙት 2 ሲሆኑ በሕይወት ይኖራሉ የሚል እምነት የለንም ሲሉ ሰማሁና ጮኩ። የለም፣ ፈይሳ በሕይወት ይኖራል፣ ፍለጋው መቀጠል አለበት አልኳቸው። እሺ ብለው ያጽናኑኝ እንጂ ሁሉም መርከቦች ወደ ቤት ጉዞ ጀምረው ነበር። ለመጨረሻ ጊዜ በተደረገው ማጣራት ባህር በገባ በ33ኛው ሰዓት የመጨረሻው ፈይሳ ተገኘ። በዚህ አደጋ 2 አባሎቻችን ሲሞቱብን የቀረነው በተለያየ የአደጋ መጠን ላይ ብንሆንም ተርፈናል። ቢሆንም በአንዳንድ ሁኔታ ሞትን የሚያስመኝ ሁኔታ ተፈጠረ። እንደ ቤታችንም የሥራ ቦታችንም የነበረችው መርከብ ያለንን ሁሉ ይዛ ሄዳለች። ወደ ባህር ስንገባ ከነበረን ዩኒፎርምና የውስጥ ሙታንታ በስተቀር የቀረን የለም። ያን ሁሉ የጨው ውሃ ጠጥተን ስንወጣ ቅያሬ ከየት ይምጣ? ምን ልብሰን እንተኛ? ሰውነታችንንስ እንዴት እንታጠብ? ልብሳችን ላይ የደረቀው ጨው መላው አካላችንን በተለይም የቆሰለ ቦታ ላይ ያቃጥለን ነበር። ችግራችን ችግር ነው። ባህር ኃይሉ ግን ከዳር ቆሞ ይመለከታል። ምንም ያደረገልን ነገር የለም። ቢቸግረን ለሚቀርቡን ለምንቀርባቸው ችግራችንን ማዋየት ጀመርን። ከቡና ቤት ሰራተኛ እስከ ሀብታም ነጋዴዎች፣ ከተራ ወታደሮች እስከ መኮንኖች፣ ከባህር ኃይል አባላት እስከ አየር መቃወሚያ ያሉት አባሎች ተረባርበው ከችግራችን መንጥቀው አወጡን። እንኳን አተረፋችሁ ሊለን የመጣ ሁሉ ስለ ሁኔታው ይጠይቀናል። እነግረዋለን። በጥሞና ካዳመጠ በኋላ ለእናንተማ ሹመት ይጠብቃችኋል፣ ሜዳሊያ እንኳን ባይሰጧችሁ ይለናል። ምን አደረግን? ራሳችንን ከማዳን በቀር የፈጸምነው ጀብዶ የለም ስንላቸው እኔና ፈይሳን በተለይ እናንተማ ከማንም በላይ ዋና እየቻላችሁ ለሰው ስትሉ ያንን ያህል መሰቃየታችሁ ሹመቱ ሲያንሳችሁ ነው ይሉናል። እኛ ግን ቤታችንን አላጣነውም። ነገሩ በዚህ ሳለ አንድ መርማሪ ቡድን ከባህር ኃይል ጠቅላይ መምሪያ፣ ከአስተዳደር፣ ከፖለቲካ፣ ከደህንነትና ከመረጃ የተውጣጡ አሰብ ይደርሳሉ። በነጋታው ቃለ መጠይቆቹን ያደርጉልን ጀመር። እያንዳንዳችንን ይጠራሉ፣ ስለ ሁኔታው ይጠይቃሉ፣ በቴፕ ይቀዳሉ፣ በጽሑፍ ይይዛሉ። ሁሉም ያየውንና የሰማውን አንድ አይነት ስለሆነ ሁሉንም ነገርናቸው። በወቅቱ ጉሮሮዬና አንገቴ አካባቢ ቆስሎ ስለነበር የመናገር ችግር ነበረብኝ። ስለዚህም በቴፕ ክር የተገለበጠ ነው በማለት ለፊርማ ጠሩኝ። ሲነበብልኝ ግን ፍጹም ያላልኩት ቃል ተገኘበት። የዛ ቃል መጨመር ምናልባትም የባህር ኃይሉን ቢሮክራሲ ከበላይ አለቃ ወቀሳ ለማዳን ይመስለኛል። እኔ ግን ቃሉ የኔ ባለመሆኑ አልፈርምም አልኩኝ። ኮሚቴውና የኮሚቴው መሪ ተናደዱ። ገና ወደ ግባችን ደረስን ስንል ጋሬጣ ትሆንብናለህ አሉኝ። አይ ለሱ ሳይሆን አላልኩማ፣ ያላልኩት ጉዳይ ለእናንተስ ምን ይጠቅማችኋል አሉ። ሁለተኛ ቃሉን ይስጥ ተባልኩና እንደገና ቃሌን ለመስጠት ቀረብ። ከዚህ በፊት ከቀረቡልኝ ጥያቄዎች በተጨማሪ ለምን የተከፈለው መስዋዕትነት ተከፍሎ መርከቧን አላስቀራችሁም?
ብለው ጠየቁኝ። አንድ በጎ ነገር ከሱ የጠበቅኩት ኮሚቴ እንደዚህ አይነት ጥያቄ በማቅረቡ በጣም አናደደኝ፣ አሳዘነኝም። መልሱን መመለስ ግዴታ ስለነበር መልሱን መለስኩ። በመጀመሪያ ደረጃ የአንድ ሰው አመራር ብላችሁ ለአዛዡ የፈላጭ መብት ሰጣችሁት። ካድሬዎች የዕለት ትዕዛዞች በሙሉ መስማት እስከሚሰለቸን ድረስ የበላይ ትዕዛዝ ለበታች ሕግ ነው ብለው አስተማሩን። የሱ ውረዱ ማለት ለኛ ሕግ ነበር፣ ፈጽመናል። ከዚህ ሌላ ለራሳችን መከላከያ ሆነ ለሌላ ጉዳይ የነፍስ ወከፍ መሳሪያዎች ያሉት በዋና አዛዥ መኝታ ቤት ነው። በሌላ በኩል ደግሞ የመርከቧን ስትራክቸር በአይነ ህሊናችሁ ያዙና አዛዡ የነበሩበትንና እኛ ደግሞ የነበርንበትን አስቡ። እናንተስ ብትሆኑ ለእንደዚህ አይነት መስዋዕትነት ዝግጁ ናችሁ? ታዲያ ይህ ሰራዊት ወይንም መርከበኛ እንደ ሳትራት በእሳቱ ዙሪያ እያንዣበበ ተራ በተራ ወደ እሳቱ ገብቶ ተራና የማይረባ ሞት እንዲሞት ነው ወይ? ለመሆኑ አዛዡ አመጸ ብሎ ሰራዊቱ ወይ ገሎ ወይ እጃቸውን ይዞ ቢመጣስ ኖሮ ማን ያምነው ነበር አልኳቸው። በነገሩ ላይ ያመኑ መስለው ጭንቅላታቸውን እየወዘወዙ በሆዳቸው ቂም ይዘው ሄዱ። እኛም ለመንግስታችንና ለክፍላችን ያለን እምነት ከውስጣችን ወጥቶ ሄደ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።